ተረጋጋ። ወጣልኝ ከቤት ካሜራውን አጥፋ። አጥፋ ካሜራውን አጥፋ። ውጣ። ተረጋጋች። አውጣ። አጥፋ ካሜራውን። እንግዲህ ክቡራን ተመልካቾቻችን የተጠቆምንበት ቤት ደርሰናል። ማነህ እንደዚህ ተሸፋፍና? አንደኛ ምንድነው እስከኋላ እስቲ ተረጋጋ። ማነህ አንተ? ሲጀምር ዓመት አካባቢ ነው የተጋባ ነው። ስንጋባ ግን ከመጋባታችንም በፊት በማሪ በቃ ከዛ ቤት ተከራይተን ምናምን ነበር የምንኖረው። ያው ከእጅ ወደ አፍ ነበር ኑሯችን። ኖሩ በጣም የሚበሉትን እስኪቸገሩ ድረስ የኖሩ የነበሩ ሰዎች አሁን ግን በጣም በትልቅ በሀብት ማማ ላይ ነው የሚገኙት ያስባለሁ እኮ። ጋዜጠኛ ነኝ አይደል ያልከው? አዎ እኮ ስለ ሀብት ማጣራት ነው የመጣኸው አይደለም? እኔ እኮ ያስገባውክ ማለት ነው። ስለዚህ አሁን ቀጥ ብለህ ውጣ። ስለ ሀብት ማጣራት ምናምን ከሆነ የመጣ የሀብት አጣሪ ምናምን ነገር አይደለም። እኔ እኮ ሀብት እያጣራው ሳይሆን እኮ በቃ እንደዚህ አይነት ጥያቄ የምታነሳ ከሆነ ውጣልኝ። እንዴት መሰለሽ? በክብር ውጣ። አይደለም ሀብት ለምን ታጣራለህ? ጋዜጠኛ ነኝ ካልክ ስለሱ መልካምነት እንዳወራ እናስቀምጥ። አልፈልግም። ካሜራውን አጥፋና ውጣልኝ። አይደለም ቆይ ተረጋጊ። እንደዚህ በቃ እንደ ነገርኩህ እኮ በቃ የጠላት ወሬ ነው። ብዙ ሰው የሚጠላን ሰው አለ። በቃ እውነት በማውጣቱ ይጠላዋል አይደል? ስለዚህ አሁን አንቺ እያልሻለሽው በአቀኝነት ሰርቶ ነው ይሄንን ሁሉ ያመጣው ነው እያልሻለሽው እያልኩ ነው። አዎ ለምንድን ነው ታዲያ ሰው በዚህ ልክ ከእናንተ ከቤተሰብሽ በዚህ ልክ ጠላትነትን ሊኖረው ይቻሉ? ለምንድን ነው በዚህ ልክ ስማችሁን ለማጥፋት የሚሞክሩት? ፈልገህ ከሆነም በስነ ስርዓት ተቀመጥና እንነጋገር። እኛ ፈቃድ ማንን አስፈቅደህ ነው ቤት የምትገባው? እንግዲህ እኛ የሚዲያችን ምን በሌለውበት ሚስቴን አይደለም። ተረጋጋ። አንገራግራችሁ ነው ወይ ምንድን ነው የገባው? ካሜራውን አጥፋ። ኧረ ተረጋጋ። ካሜራውን አጥፋ እኮ ነው። ተረጋጋ ነው እንነጋገር። ምንድን ነው የምረጋጋው? ቢሆን እንደዚህ ነው እንዴ? እኔን ሳታስፈቅዱ እንዴት ቤት ትገባለህ? ሰላም እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች፣ እኔው ጀግና ወንድማችሁ ጀግና ጋዜጠኛ ተመልሻለሁ። እንግዲህ ከዚህ በፊት በቤተሰቤ ዙሪያ ያለውን ታሪኮችን ወደ እናንተ እያደረስኩኝ ነበረ። እንግዲህ ከኔ መታገት ጋር ጀምሮ ብዙ ታሪኮች እየሰፉ ሄደው ከእህቴ መጥፋት ጋር እሷን ስፈልግ ብዙ ነገሮችን ብዙ እህት ወንድሞችን እያገኘው ከአባቴና ከአጎቴ ጋርም ተያይዞ ብዙ ታሪኮች እየሰፉ ሄደው አሁን እንግዲህ አንድ ሰው ብቻ ሳይሆን እህቴን ልፈልገው ጥቼ አሁን ግን 3 ሰው እየፈለግኩ ነው። አባቴም እንግዲህ ሞቷል አለ የሚባል አጠራጣሪ ነገሮች አሉ። እሱንም በፍለጋ ላይ ነው የምገኘው ማለት ነው። አሁንም ደግሞ እያደረግኩ በነበረው ምርመራ ላይ አንድ ሰው ተጠቁም ያለው ማለት ነው። ያ ሰውም ከቤተሰቤ ጋር ተያይዞ የሚያገናኘው ነገር እንዳለ ተነግሮኝ ስለዛም ሰው ብዙ ጥናቶችን አድርጌያለሁ፣ ብዙ ምርመራዎችንም አካሂጃለሁ እና የሱም ቤትም ይኖርበታል ተብሎ የተጠቆምኩት ቤት አለ። ወደዛ ሄድን። ደግሞ ሰውየው ደግሞ ምንድነው ከቤተሰቤ ጋር የሚያገናኘው እህቴንም ለማግኘት አባቴም ደግሞ በህይወት ካለ አጎቴንም ለማግኘት ደግሞ ምንድነው የሚያገናኛቸው ከቤተሰቤ ጋር የሚለውን ደግሞ ከሰውየው ደግሞ አግኝተነው የምናወራ ይሆናል ማለት ነው። እንግዲህ ቤቱ ሄደን ያለውን ደግሞ ወደ እናንተ እናደርሳለን። ስለዚህ አግራቢ እያደረጋችሁ ላይክ ሼርም እያደረጋችሁ ይሄ ደግሞ በየጊዜው ደግሞ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን ንኩ። ብዙዎችም እንዲማሩበት ሼር አድርጉ እንላለን። ከኛ ጋር ሁኑ። እንግዲህ ክቡራን ተመልካቾቻችን የተጠቆምንበት ቤት ደርሰናል። እስኪ እናንኳኳለን ማለት ነው። እንኳኳ ነው። ሰላም ነው እንዴ? ወዴት ነው? ሰላም ነው። ወዴት ነው? ቀስ በል እንጂ ማነህ? እንግባና እንነጋገር። አሃ ማነህ? እንደዚህ ተሸፋፍና አንደኛ ምንድነው እስከኋላ? አይደለም አቶ ታምራትን ፈልጌ ነው የመጣሁት። ካሜራ ምንድነው እንዴ? ያለ ፍቃድ ነው የምትገባው? እዛውን እንጂ ምንድነው? ተረጋጊና እናወራለን። እስቲ ተረጋጋ። ማነህ አንተ? ሲጀመር ተሸፋፍና አዎ ግቢና እናወራለን። እንዴ ምን ማለት ነው? ባህላችን እንደዚህ ነው። ፍቃድ አለ ወይ? አይደለም እንግዳ ሲመጣ እኮ ቤት ኖር ተብሎ ነው የሚጠየቀው አይደል እንዴ? ሰው ቤት ዝም ብለህ ዘዋል እንዴ? ካሜራው ምንድነው? መጀመሪያ አይ ተረጋጊና እነግርሻለሁ። እኔ ጋዜጠኛ ነኝና ያው ስለ ባልሽ በጣም ዝናዎቹን ስራ ላይ ያለውን ትጋት ብዙ ነገር ስለሰማው እሱን እንድናወራ ነው የመጣሁት። ተረጋጊና ቁጭ በይ። ባህላችን እኮ እንደዚህ አይደለም። እንግዳ ሲመጣ ኖር ተብሎ ነው የሚጠየቀው አይደል? ምን መሰለህ ተሸፋፍነሃል። አንደኛ፣ ሁለተኛ ፍቃድ ካሜራ ፊት ለፊት አድርገህ ነው የመጣኸው እና ያስደነግጣል እኮ። ያው ይሄ ነው ትንሽ የአየሩም ሁኔታ ትንሽ ለዛ ነው እንጂ ለሌላ ነገር አይደለም። እኔ እንደነገርኩሽ ያው ፍቃድ ያለኝ ጋዜጠኛ ነኝ። በዚህም ደግሞ ያው ስለ ባልሽ ብዙ ዝናዎቹን ሰምተናል። እንግዲህ አቶ ታምራት በከተማችን ስሙ በጣም እየተነሳ ያለ በጣም ብርቱ የህግ ሰው ነውና በዛም ዙሪያ እኛም
ድርጅቶቻችን ላይም ደግሞ ሰው እንፈልጋለን እንደዚህ። እንዲሁም ደግሞ ብርቱ የሆኑ ሰዎች ስማቸው መታወቅ ስላለበት በሚዲያም ደግሞ ስለነሱ መነገር ስላለበት ነው የመጣሁት እና ያው እንደዚህ ስንመጣ ደግሞ ሰርፕራይዝም ለማድረግ ሰዎቹም ደግሞ ሳያውቁ ከነሱ ጋር ቆይታ ለማድረግ ለምን ሌላውም ይማርበታል። አንዱ ጠንክሮ ሲወጣ ሌላውም ደግሞ ጠንካራ ለመሆን ስለሚማርበት ይህንን ፕሮግራም ለሰፊው ሕዝብ እናቀርባለን እና አንቺ ለአቶ ታምራት ምን ሆነሽ? እስኪ ከስምሽ ጀምሪና ስለ አቶ ታምራት ያለውን ከስራም ዙሪያ ያው እንግዲህ አንድ ሰው ብርቱ ሲሆን ከጀርባው ደግሞ የሚያበረታው ሰው አለ አይደለ? እሱን ነው የምናውቀው እኛ በግንባር በተለያዩ ቦታዎች ስሙ የእሱ ነው የሚነሳውና እስኪ ከስምሽ ጀምሪና ምን እንደሆነሽ ደግሞ ንገሪኝ። እሺ፣ በዚህ ከሆነ ስለመጣችሁ ደስ ብሎኛል። ጥሩ ነገር ነው። ስሜ ወይዘሮ ሰናይት ይባላል። እሺ፣ የታምራት ባለቤት ነኝ። ኦኬ፣ ባለቤቱ ነሽ? እሺ፣ ባለቤት ነኝ። እሺ፣ እሺ። የትዳር ሁኔታችሁ እንዴት ነው? መቼ ተጋባችሁ? ያው የቤተሰብ ሁኔታስ? እኔና ታምራት ሲጀመር የተገናኘ ነው ሰፈር ውስጥ ነው። አንድ ላይ ነው የነበርነው። እሱ ማለት የመካከለኛ ብዙም ገቢ የነበረው ሰው አልነበረም ስንገናኝ። የኔ ቤተሰቦች ደግሞ ደና ኑሮ ያላቸው ሰዎች ናቸው እና ፍቅር ጀመርን። ስንጋባ ምንም አልነበረንም። የኔ ቤተሰቦች ደግሞ እሱን እንትን አይሉትም ነበር፣ አይፈልጉትም። ምክንያቱም ደሃ ነው ምንም የለው ምናምን በሚለው ማለት ነው። እኔ ደግሞ በጣም ወዶ ስለነበረ በቃ አይ እኔ ባል መርጫለሁ ብዬ እሱን አግብቻለሁ ከቤተሰቦቼ እንትን ብዬ ማለት ነው። እና እኔ ባሌ እሱ ነው ብዬ በቃ እሱ መርጫለሁ ማለት ነው። አዎ እንግዲህ ያው ሰፈር ላይ እንደተገናኛችሁ ነግረሽኛል እና ብዙም ተቃውሞች እንዳሉም ከወሬሽ እያየው ነው። ምንድን ነው የነበረውስ በመሀላችሁ የነበረው እና እንዴት ነው? ሰፈር ውስጥ አንድ ሰፈር ነው አብራችሁ ያደጋችሁት? እስኪ ያኔ የነበረውን ወደኋላ እንመለስ እና ስንት ዓመት ሆናችሁ አሁን ከተገናኛችሁ? ከተዋወቅን አንድ 5 ዓመት ይሆነናል። 5 ዓመት? የተገናኘ ነው በአጋጣሚ ነው። እኔ መንገድ እየሄድኩ እንዳለ ሰፈር አካባቢ እዛ ያሉ ድርጊቶች ሌቦች ምናምን እነሱ ሲይዙኝ እሱ አስጣለኝ ማለት ነው ከነሱ። በቃ ሳየው በቃ እንደዚህ በጎ ሰው ነው፣ በቃ ይሄማ ጥሩ ሰው ነው፣ ምናልባት ለወደፊት ጥሩ ጓደኛ ጥሩ ባል ሊሆነኛል ብዬ አሰብኩኝ። እሱ እንደውም ብዙም ፍላጎት አልነበረው። ከዛ ያው እየተላመድን ስንሄድ ያው ፍቅር ውስጥ ገባን ማለት ነው። ያኔው ሲጠብቅሽ አንቺ ያው የዚህ ኢንተረስት የትዳር ብዙ እሱን ለትልቅ ነገር አሰብሽው ማለት ነው። በጣም የሚገርም ነው። እሺ። እና የዛኔ ከካምፓስ እንደተመረቀ ነበር፣ ስራ ፈላጊ ነበር። እኔም ክላስ ጨርሼ ነበረ። እንደዛ አጋጣሚ የተገናኘ ነው። ከዛ በኋላስ ምን ነበረ ያጋጠማችሁ? ከዛ ምን ያህል ቆያችሁ? 5 ዓመት ማለት እንግዲህ ከተገናኛችሁ 5 ዓመት ከሆነ ወደ ትዳርስ ለመምጣት ምን ያህል ጊዜ ወሰደባችሁ? ወደ ትዳር የዛሬ 2 ዓመት አካባቢ የተጋባ ነው። ስንጋባ ግን ከመጋባታችንም በፊት የሰፈሩ ሰው ራሱ አግልሎ ነበር። ምክንያቱም እሱ ምንም የለውም። እንደገና ቤተሰቦች የማይፈልጉትም ነበር ፍቅር ከጀመርን ከሰሙ በኋላ። እንደውም እዛ ያሉት እንደው ባለሀብቶች ምናምን እዛ አሉና ሽምግልና መጥተውብኝ ነበር። ለምንድነው ከሱ ጋር የምትሆኙ? ይሄ በጣም ደሃ ነው፣ ራሱን የጣለ ሰው ነው፣ ለምንድነው ከሱ ጋር የምትሆኙ ሲሉኝ፣ እኔ ደግሞ በጣም ለሱ ያለኝ ፍቅር በጣም የጨመረ ስለነበረ በቃ እነሱንም አልሰማም ብዬ ነው እንትን ያልኩትና በጣም ብዙ ነገር አሳልፈናል። ከሱ ጋር በመሆኔ በጣም ሰዎች አግልለውናል፣ በገንዘብ ማጣት ማለት ነው እሱ ስለሌለው። ስለዚህ ብዙ መከራ አሳልፈናል፣ ብዙ ነገር አሳልፈናል፣ ብዙ ችግር አሳልፈናል። ለእኔ ብዙ መስዋዕት ከፍሏል። እሱ ደግሞ በጣም ነው የምንዋደደው። በቃ ይሄን ያለው ነገር። ከዛ ከዛሬ 2 ዓመት በፊት ተጋባን። በቤተክርስቲያን የተጋባነው የቤተክርስቲያን ሰው ነው። በጣም መልካም ሰው ነው እና ይኸው አለን እየኖርን ነው እላለሁ። ስለዚህ አንቺ ያው ፍቅርን አስበልጠሽ ቤተሰቦችሽንም ትተሽ ነው ማለት ነው ከእሱ ጋር ለመሆን የወሰንሽው? አዎ በጣም ወደዋለሁ። እሱን አሁን ይጠሉት የነበረው እንዳልሽኝ ከሆነ በድህነቱ ምክንያት ነበር አይደለ? ከዛ በኋላስ ያው የተዋወቃችሁት እንደነገርሽኝ ገና ከካምፓስ እንደወጣ ነበር ብለሽኛል። እና ስራ ለማግኘት ምን ያህል ጊዜ ወሰደበት? ረጅም ጊዜ ወስዶበት ነበረ። ከተጋባም በኋላ አንዳንድ ስራዎች አገኘ ጀማሪ በቃ። ከዛ ቤት ተከራይተን ምናምን ነበር የምንኖረው። ያው ከእጅ ወደ አፍ ነበር ኑሯችን። ስለዚህ ለዛ ነው ቤተሰቦችም እስካሁን የማይፈልጉት የነበረው ለዛ ነው። ኦኬ። በፍቅር በቆያችሁበት ማለት ተዋውቃችሁ እስክትጋቡ የቆያችሁበትን 3 ዓመት ራሱ ስራ አልነበረውም ማለት ነው?
አዎ ሲያገኝ እንትን ይላል ይሰራል ካላገኘ በቃ እንደዛ ነበር። በጣም የሚገርም ነው። ከዛ በኋላ ወደ ትዳር መጣችሁ። የነበረው ሁኔታ እንዴት ነው ታዲያ ህይወት? አንቺም ደግሞ እንደተማርሽ ነግረሽኛል። በአንቺስ በኩል ስራ ምናምን ለማግኘት ያደረግሽው ጥረት አልነበረም ወይስ እንዴት ነበር? ስራ ለማግኘት ብዙ ሞክሬያለሁ፣ ግን እስካሁን የቤት እመቤት ነኝ። ኦኬ። እንደዛም ሆናችሁ እሱ ሰርቶ በሚያመጣው ነበር ማለት ነው እየኖራችሁ የነበረው? አዎ ከእጅ ወደ አፍ ነው። ያን ያህል ምንም ገቢ አልነበረውም። ከእጅ ወደ አፍ የነበረ ኑሮ ነው የነበረ። ከዛ በኋላስ እንዴት ነው አሁን? እንግዲህ በዚህ 2 ዓመት ውስጥ እንግዲህ እኔ የብዙ ዓመት ስኬት ነው የሚመስለው ስለሱ ሲነገር። እንግዲህ አሁን ቤታችሁንም ሳይ በ2 ዓመት ውስጥ ወይም ደግሞ እሱ ብቻ እየሰራ መገኘት የማይችል አይነት ነው። በጣም ከባድ የሚመስል ለብዙዎች ስኬትም ትምህርት ስለሚሆን ነው ይህንን ጥያቄ የምጠይቅሽ። እና በዚህ 2 ዓመት ውስጥ ህይወቱን እንደዚህ ሊቀይር የቻለው ምንድን ነው? እኛ ያው ከኛ በላይ ታውቂያለሽ ብዬ ነው እኛ የምናውቀው ውጭ ላይ ያለውን የእሱን ትልቁን ስሙ ይሄ ትልቁ ጠበቃ ትልቁ የህግ ሰው እና ምንድን ነው በዚህ ፍጥነት እንደዚህ በዚህ ልክ ህይወቱ እንዲለወጥ ሊያደርገው የቻለ ነገር ልትነግሪኝ ትችላለሽ? ያው ጠበቃ አይደለም ብዙ ስራዎች ይመጣለታል። ሀቀኛ ጠበቃ ነው፣ ጎበዝ ጠበቃ ነው። ብዙ ሰዎችን ያጋለጠ ነው፣ ብዙ ወንጀለኞችን ያጋለጠ ጠበቃ ስለሆነ ያው ኑሮ ይሻሻላል በሚያመጣው ገቢ። ስለዚህ እሱ ደግሞ በቃ እውነትና እውነት ነው። በዚህ ደግሞ ብዙ ነገር ደርሶበታል፣ መንገድ ላይ ሁላ ማለት ነው። ያየውን ነገር ስለሚያጋልጥ ብዙ ነገር ደርሶበታል። ስለዚህ ጠበቃ ሆነን ብለው የመጡ ሰዎች ራሱ የሆነ ነገር ከእነሱ ጋር ካገኘባቸው እነሱን ነው የሚያስገባው፣ ከሀቀኝነቱ የተነሳ ማለት ነው። በዚህ ስራዎች ያው ኑሯችንን ለውጧል፣ ተመስገን። ይሄ ሊሆን ይችላል። እንግዲህ እኔም ይሄንን ጥያቄ የምጠይቅሽ ለምንድን ነው ለ3 ዓመታት ተመርቆም ከወጣ ለ3 ዓመታት ያክል ስራ ሳያገኝ የቆየ ነው። በዚህም ደግሞ ሲወጣና እስኪያገኝ አሁንም ደግሞ ለ5 ዓመታት አንድ ላይ ነው ያላችሁት። ማለት ከተመረቀ 5 ዓመቱ ነው ማለት ነው። እና ያን የመጀመሪያ ስራውን ወደዚህ ስራ የገባበት እንዴትስ ነው? እስኪ የመጀመሪያ ስራውን ያገኘው ለ3 ዓመት አጥቶ ከነበረ ወደ ትዳር ስትመጡ ሰሞን ነው እንደነገርሽኝ ከሆነና ያንን ስራ የመጀመሪያ ስራውን የምታስታውሽ ይኖራል? የመጀመሪያው ስራ ሰው ጠቁሞ ነው የመጣው። ሰው ተጠቁሞ ነው የመጣው። አረ ጠበቃ አለ እንደውም እንደዚህ ስራ ምናምን ብለው አመጡ ማለት ነው። የመጀመሪያ ስራው ያው ሰው ጠቁሞ ነው የሚያውቀው ሰው በህግ ምሩቅ እንደሆነ በጥብቅና ሰው ጠቆመ። ያው ስራው መጣ፣ እሱ አሸነፈና የመጀመሪያ ስራው እንደዛ ነው የማስታውሰው። እንግዲህ ደግሞ አሁን በሀገራችን ላይ እውነት ነው ያው ጠበቆች ደህና ገንዘብ ያገኛሉ ሲሰሩ። ግን ደግሞ እንደዚህ የጥብቅና ስራን በደንብ እስከዚህ ልክ በስኬት እስኪያበቃ ድረስ ለመስራት ብዙ ውጣ ውረዶችን ይወጣሉ። እንግዲህ እንደምናውቀው በዳኛነት በአቃቢ ህግነት እየሰሩ ነው እንግዲህ ራሳቸውንም በህጉ መንገድ እያሳወቁ የራሳቸውንም ደግሞ የጥብቅና ድርጅትም ከፍተው የግል ስራ የሚጀምሩትና እሱ ግን አሁን አንቺ እንዳልሽኝ ከሆነ ተመረቀ እንደወጣ 3 ዓመታትን ቆይቶ በሰው ጥቆማ ቀጥታ ይገባ ወደዚህ ስራ ነው ማለት ነው አይደለ? ግን ከዚህ አንፃር አሁን ብዙ የሚነገሩ ነገሮች አሉ። አሁን ከዚህ ስኬት ጀርባ ብዙ የሰዎች ድምጽ ይሰማል። ይሄ በስራ ብቻ የመጣ አይደለም ማለት ከጥቂት ዓመታት በፊት አንቺም እንዳልሽው እንግዲህ ቤተሰቦቻችሁም ዘመዶችሽም ብዙ ሰዎች ከአንቺም ሊርቁ የቻሉት በሱ ድህነት ምክንያት ነው ብለሽኛልና እኔም ደግሞ አንድን ሰው ልጠይቅ ሲሄድ ብዙ ስለዛ ማጣራት አደርጋለሁ፣ ብዙ ነገሮችን እጠይቃለሁና ህይወታቸው በብርሃን ቅጽበት ነው የተቀየረው። ደሳሳ ቤት ውስጥ እየኖሩ በጣም የሚበሉትን እስኪቸገሩ ድረስ እየኖሩ የነበሩ ሰዎች አሁን ግን በጣም በትልቅ በሀብት ማማ ላይ ነው የሚገኙት። ይህ እንዴት ይታመናል ብለው ጥያቄዎችን ያነሳሉ። ማለት ምን ማለት ነው? ይሄ ማለት ውጭ ላይ የሚነሳ ጥያቄ ነው እና ይህንን ግልጽም እንድናደርግ ነው። አንድ ለምን ብዙ ሰዎች እንግዲህ እንደ ሀገራችን እንደሚታወቁ ብዙ ሰው ነገሮች ይነገራል። አንድ ሰው ሲሰራና ግልጽም እያደረገን መሄድ ለዚህ ይጠቅማል ብዬ አስባለሁ። እኮ ጋዜጠኛ ነኝ አይደል ያልከው? እኮ ስለ ሀብት ማጣራት ነው የመጣኸው አይደለም? እኔ እኮ ሌላውን ለማስተማር ስለምሰራ ሌላውም ደግሞ ከዚህ ታሪክ ተምሮ ራሱን እንዲለውጥ ነው አይደለ? እኔ እንደዚህ እንድንል አይደለም ያስገባውክ ማለት ነው። ስለዚህ አሁን ቀጥ ብለህ ውጣ።
ስለ ሀብት ማጣራት ምናምን ከሆነ የመጣ የሀብት አጣሪ ምናምን ነገር አይደለም። ተረቀኔ እኮ ሀብት እያጣራው ሳይሆን እኮ በቃ እንደዚህ አይነት ጥያቄ የምታነሳ ከሆነ ይውጣልኝ። እንዴት መሰለሽ በክብር ውጣ። አይደለም ተረጋጊ እንጂ አሁን ስለ ደሳሳ ጎጆ ስለ ተሻሻለ ምናምን የምታወራው ምንድነው የምታጣራው? ሀብት ለምን ታጣራለህ? ጋዜጠኛ ነኝ ካልክ ስለሱ መልካምነት እንዳወራ እናስቀምጥ። ልክ ነች ማለት ይህንን ፕሮግራም እኮ አዘጋጅተን ለተመልካቾቻችን እኛ የምናቀርበው ሰው እንዲማርበት ነው አይደለ? ከፍታውን ብቻ ካሳየን እኮ ሰው አይማርበትም። ገብቶሻል? ለምን ሌላውን በዚህ ስራ ሞቲቬት ሆኖ ራሱን እንዲያውቅ እንዲንቀሳቀስ ሁሉንም ነገር እያጣራን መሄድ አለብን አይደለ? ለምን መሰለሽ ይሄ ውሸትም ከሆነ እውነታውን እያወጣን መሄድ ለምን ይጠቅማል? ስም ሊያጠፋ ይችላል አይደለ? የዚህን ሰውዬ ስም ሊያበላሽ ይችላል። ስራዎቹ ሊበላሹበት ይችላሉ። ይሄ ውጭ ላይ የሚነገረው ነገር እኮ እሱ ራሱ ፈልጎ እኛ እንኳን ፈልገን እሱን ለማውጣት መተን አይደለም። እሱ ፈልጎ ወደኛ መጥቶ ባልሰራው ስራ ስም እየጠፋ ነው ብሎ ስሙን ማጽዳት ነበረበት አይደል? ለዛ ነው ይሄንን የምጠይቅሽና እንዴት ነው ታዲያ በዚህ ፍጥነት እንደዚህ ህይወታችሁ ሊለወጥ የቻለው? የራሳችሁን ቤት እንደገዛችሁ ሰምቻለሁ። እንግዲህ እየኖራችሁበት የነበረው ደግሞ ሰውላ ከእናንተ እስኪርቅ ቤተሰቦችሽ እስኪጠሉሽ አንቺም እንደነገርሽኝ እኔም አንዳንድ ነገሮችን እንዳጣራው ደህና ቤተሰብ ያለሽ ደህና የራሳቸው ድርጅቶች ያላቸው ናቸውና ከእሱ ጋር ስትሆኝ ግን በቃ አንቺንም እንደራቁሽ ከአንቺ ጋር ማውን ላይ ለዚህ ከእሱ ጋር መሆን ከጀመርሽ በኋላ ምንም ሪሌሽን የለሽም አይደለም? ለዛ ነው የምጠይቅሽ። ሌላም ይማርበታል። ስምም እያጸዳን እንሄዳለን። ገብቶሻል አይደል? እኛ የምንሰራውም ስራ አንድ ሰው እውነታውን የሚያጣ ከሆነ እንዲወጣ ነው የምናደርገው። ሌላውም የእሱን እውነት መረዳት ስላለበት ነው እና ሌላውም ይማርበታል። እንዴት ነው ታዲያ ሰው በዚህ ፍጥነት አሁን ብቻውን እየሰራ ያው ምንም የስራ ልምድ ያሌለው ከግቢ ብቻ ተምሮ የወጣ በዚህ ልክ በዚህ በብርሃን ቅጽበት ህይወቱ ሊለወጥ የቻለበት ከዛ ከድህነት ህይወት? እሱ እኮ ልክ ነህ። ግን ሰው ሰርቶ አይለወጥም እንዴ? የሰው ወሬ ነው ይሄ። በቃ እነሱ ሲጀመርም በፊት ነግሬሃለሁ አይደለ? መጀመሪያ ሲጀመርም በጣም ነው የሚጠሉን። ምክንያቱም እሱ ስላልነበረው በጣም የሚጠላው ሰው ብዙ ነው የነበረው። ስለዚህ አንተ የሰው ወሬ ለቀቅመህ ነው የምትመጣው ወይስ እኔ ያልኩን ነው የምታምነው? እኔ ባለቤቱ አልቀርብም እንዴ? ልክ ነሽ። ለዛ እኮ ነው እየጠየቁሽ እኮ በቃ ሰው ሰርቶ ይለወጣል አይደል? ሰርቶ ይሻሻላል። ሰርቶ ይሄን ነገር አመጣው፣ ብዙ ስራ ሰራ አልኩ። ብዙ ሀቆችን አወጣ፣ ብዙ ሰዎችን እንትን ብሎ አሸነፈ አልኩ አይደል? ሰርቶ አመጣው። ከዚህ በላይ ምን ልልህ ነው የምትፈልገው? አይ የሌሎቹ የሰው ወሬ የጠላት ወሬ ነው የምሰማው ካልክ አሁን ነው ውጣልኝ በቃ። አልፈልግም። ካሜራውን አጥፋና ውጣልኝ። አይደለም ቆይ ተረጋጊ። እንደዛ በቃ እንደ ነገርኩህ እኮ በቃ የጠላት ወሬ ነው። ብዙ ሰው የሚጠላን ሰው አለ። በቃ እውነት በመውጣቱ ይጠላዋል። አይደለም እንደዛ ማለት አይደለም እኮ። ቆይ ተረጋጊና እናውራ። ቆይ እንደዛ ማለት እኮ የሰው ወሬ የምትሰማው ከሆነ ሄድና እነሱን ጠይቅ። እኔ እኮ ያንን የሰው ወሬ ተቀብዬ እውነት ነው ብዬ ተቀብዬው አይደለም፣ ግን ደግሞ እያጸዳ መሄድ ስላለብን ነው። ቆይ አንቺ ሰምተሽ አታውቂም እንደዚህ ሲባል እኮ? ይኸውልህ የምሰማው እኮ ከእነሱ ከሚጠሉን ሰዎች የሐሰት ወሬ ነው። እሺ በቃ እኔ ጋር ያለው ደግሞ ሀቅ ነው። ሀቅ እየነገርኩ ነው አይደለ? እውነት ነው እየነገርኩ ያለሁት። ሰራ፣ ተሻሻለ፣ ተለወጠ፣ ይሄን ግቢ ገዛ፣ አለቀ። ስለዚህ አሁን አንቺ እያልሻለሽ በአቀኝነት ሰርቶ ነው ይሄንን ሁሉ ያመጣው ነው እያልሻለሽ? እያልኩ ነው። አዎ። ለምንድን ነው ታዲያ ሰው በዚህ ልክ ከእናንተ ከቤተሰብሽ በዚህ ልክ ጠላትነትን ሊኖረው ይቻሉ? ለምንድን ነው በዚህ ልክ ስማችሁን ለማጥፋት የሚሞክሩት? ሰው ሲጀመር ስራ ሲጀምር የኛ ሀገር ሰው ታውቀዋለህ፣ ጎበዝ አይልም። ከየት መጣ እንዴት መጣ ትላንት እንዲህ ነበሩ ምናምን ነው የሚለው እንጂ ሰርተው ተለወጡ የሚባል ነገር የለም ስራ ስትጀምር። ስለዚህ ሰው ሲጀመርም ከግንኙነታችን ጀምሮ ከቤተሰብ ጀምሮ ሁሉም ሰው ነበር የሚጠላው፣ የሚያገለን ነበር። ያገለለን ሰው ነው ይሄን የሚያወራው። ስለዚህ አሁን ማግለል እንዳለ ሆኖ ከዚህ በፊት በድህነቱ መጠላት በቤተሰብሽም አካባቢ ላይ ባለ ሰው ደግሞ አንቺም እስከ መመከር የተሻለ ሰው ይገባሻል እስከ ማለት የነበሩ ወሬዎችን ነግረሽኛልና፣ እሺ ይሄንን ወሬ ሰምተሻል አንቺ? እንደዚህ ሲባል እሱ ይሄንን አውቶች ያመጣው በትክክለኛ መንገድ አይደለም ይባላል፣ የሚወራው እንደዛ ነው እንግዲህ በየሰፈሩ በየቦታው። ለምን በዚህ ፍጥነት ሰው እንዴት ነው እንደዚህ ተለውጦ ቤት ገዝቶ ህይወቱን እንደዚህ መለወጥ እንዴት ይችላል? የሆነ ከኋላው የሆነ ሌላ ነገር ቢኖር ነው ይላሉ። እንግዲህ ምን ማለት ነው ይሄ? ማን ነው እንደዚህ የሚለው? መቼስ እኛን ከማይወዱን ሰዎች አንዱ ነው እንጂ እንደዚህ የሚለው ስለኛ የሚያቅሰው እንደዚህ አይልም። በትክክል ስለኛ የሚያቅሰው። አንቺ ግን ሰምተሽ ታውቂያለሽ እንደዚህ ሲባል? ለሱ በድህነቱ ምክንያት ካለው ጥላቻ ውጪ ያለውን በዚህ በስራው ላይ የሚነሳውን ኮምፕሌን ሰምተሽ ታውቂያለሽ? ይኸውልህ እኛ አሁንም ደጋግሜ እነግርሃለሁ፣ እኛ የሚጠሉ ሰዎች ብዙ ወሬ ያወራሉ። እሱ ደግሞ ሰርቶ እንትን ያላቸው ያሸነፈላቸው አለ አይደለ? ጠበቃ ቀጥረውት
ሄዶ ተማግቶ ተከራክሮ ያሸነፈላቸው ሰዎች ደግሞ ብዙ መልካም ነገር ስለሱ ሲያወሩ ትሰማለህ። ስለዚህ ወሬ ነው አለቀ። የሐሰት ወሬ ደግሞ ምንም የሚታወቀው። አዎ ግን እንደዛ ይባላል። የሚወራውን ብዙ ነገር እኮ አለ ማለት እሱም በዚህ ልክ ደግሞ የሚሰራቸው ከጥቂት ሰዎች ጋር ነው። በዚህ ልክም ደግሞ ገኖ ስራዎቹ የሚወደዱለት አይደለም። በቃ የሆነ ነገር ሲለወጥ ነው ሲያደርግ ነው እንጂ የሚታየው የሆነ ብሮችን ሲያወጣ በየቦታው ብሮችን ሲበትን ነው የሚታየው እንጂ ደህና ስራም ሰርቶ የሚታወቅበት ነገር የለም ደግሞ ይባላል። ማለት አንቺ እንግዲህ ከዚህ ሰውዬ ጋር ከመነሻው አብረሽ እስካሁን እንደቆየ ሰው ታውቂያለሽ፣ ስራዎቹን፣ ገቢዎቹን፣ ሁሉንም ነገር ታውቂያለሽ። ይህንን እምልሽ ለምንድን ነው ዓለም ላይ ያለው ሁሉም ህዝብ ይህንን ቪዲዮ እየተመለከተ ነው። ገባሻል አይደለ? ሚዲያችን ሰዎችን ለማስተማር ስለሆነ ሁሉም ህዝብ ይመለከተዋል። ለዚህም ደግሞ ምንድን ነው እንደነገርኩሽ ነው የዚህንም ሰውዬም ስምም ለመመለስ ያለውን ነገርም ለማጽዳት ለምን ብዙ ነገሮቹን ያጣል። ይገባሻል አይደለ? ብዙ ከመንገድም የሳተ ነገር ካለ ህዝቡ ጨዋ ህዝብ ነው የኢትዮጵያ ህዝብ አይደለ? መክሮትም ወደ መንገድ ይመልሰዋል። መስተካከል ያለበትም ነገር ካለ በቃ የነገሮች ደግሞ በግልጽ ሲሆኑ እንደዚህ አይነት ስራዎች እንደዚህ ስለሆኑ ነው የምጠይቅሽና ሁሉንም ገቢዎቹን የሚያገኛቸውን ነገሮች ተቆጣጥረሽ ደርሰሽበታል። አንቺም ደግሞ የደህና ቤተሰብ የነበርሽ ሰው ነሽ። ከሱ ጋርም ደግሞ ብዙ የደህንነት ህይወትን አሳልፈሻልና እንደዚህ ከአንዳንድ እሱም ሲለወጥ ከአንዳንድ እንግዲህ አንቺም ህይወትሽ ያው ከነበረው የተሻለ ሆኖ የኖራችሁ ከነበረው የተሻለ ሲሆን ሁሉንም ነገር ይነግርሻል። የሚያመጣቸውን ገቢዎች የሚያጋጥሙትን የስራ እድሎችን ታውቂያለሽ? በፊት በደንብ ምንም የሚቀር ነገር የለም። በደንብ ነው የሚነግረኝ። ያው ስራዎቹን የዴሊ ፔመንት ይነግረኛል። ምንም አይደብቀኝም። ዛሬ እኮ ይሄን አሸንፌ መጣሁ፣ ዛሬ እንደዚህ ገቢ ያገኘው ይለኛል። ምንም አይደብቀኝም። ስልኩን ሁላ አንስቼ እጠቀምበት ነበር እንደፈለኩት ማለት ነው። ከቅርብ ጊዜ በኋላ ግን አንደኛ የተጠረዘ ብር ይዞ ይመጣል። ስልክ ለሊት ተደብቆ ያወራል። ስልኩን በፓስወርድ እንትን ብሎታል፣ በቃ ዘግቶታል፣ ቆልፎታል። እንደዛ ግልጽ የነበር ነው ምናምን የለም። አሁን ገቢውም አይነግረኝም እና ትንሽ ድብቅ ሆኖብኛል። እኔ ደግሞ ለማጣራት ፈልጌ ግን የሆነ ነገር ባገኝበት ብዙ ነገር ይበላሻል፣ ብዙ ነገር ይፈጠራል ብዬ አሰብኩኝና አሁን ያለውን ይሄ መለወጣችን ሳስበው በአንድ በኩል ቤተሰቦቻችን ነግሬያለሁ፣ አልተቀበሉኝም። እሱን ከጓደኝነት ከያዝኩ ጀምሮ እስካሁን ድረስ ቤተሰቦቼ ምንም አልተቀበሉም። ስለዚህ ይሄ ሀብት ሲመጣ ደግሞ መልካሙ ነገር ብዬ ተቀበልኩት። አንደኛ ቤተሰቦቼ በቃ እሱንም ይቀበሉታል፣ እኔንም ተለወጡ ብለው ያከብሩኛል። ይሄን አሰብኩኝ። ሁለተኛ ሳስበው ግን እንደዚህ ድብቅ መሆኑ ደግሞ ለኔ በቃ ውስጤ በጣም ጥርጣሬ ፈጠረብኝ። ማለት እሺ እንደዛ ከሆነ ብዙ ነገር መስዋዕትነት የከፈልሽለት ሰው ነው አይደለ? ወደሽው ቤተሰብሽን እስከመታው የሰው ምክር እንዳለ እስካለ መስማትና እሺ ሰላም ነው። ምንድን ነው እየሰራችሁ ያላችሁት? ሰላም ነው። ተቀመጥና እናወራለን። ማን ነው እሱ? ጋዜጠኛ ነኝ ይላል። የምን ጋዜጠኛ ነው? አንተን ፈልገን ነው የመጣ ነው። ካሜራውን አጥፎና እኔ ፈልገህ ከሆነም በስነ ስርዓት ተቀመጥና እንነጋገር። እኛ ፈቃድ ማንን አስፈቅደህ ነው ቤት የምትገባው? እንግዲህ እኛ የሚዲያችን ምን በሌለውበት ሚስቴን አይደለም። ተረጋጋ። አንገራግራችሁ ነው ወይ ምንድን ነው የገባው? ካሜራውን አጥፎ። ኧረ ተረጋጋ። ካሜራውን አጥፎ እኮ ነው። ተረጋጋ ነው እንነጋገር። ምንድን ነው የምረጋጋው? እኛ ፈቃድ ያለን በሌለውበት ለምን ትገባለህ የሰው ቤት? እኛ አሰራራችን እንደዚህ ነው። በሌለውበት ለምን? ምን አይነት አሰራር ነው? አይደለም የትኛው ህጋዊ እንትን ነው? አንተ በሌለውበት እሺ ተረጋጋና ልንገርህ። ተረጋጋና ቤቴ እንድትገባ የሚያደርገህ ምንድን ነው? እሺ ተረጋጋ እያልኩህ እኮ ነው። ትሰማኛለህ? ተረጋጋና ልንገርህ። እኛ ምንድን ነው ያወራችኋት ያላችሁት? እኛ በቃ ስለ አንተ ዝና ሰምተን ስለ አንተ ስራዎች ከተማው ላይ እየሰራ ያለውን ትላልቅ ስራዎችን ሰምተን አንተን ያው እንደዚህ ነው ሰርፕራይዝ አድርገን ዝና ቢሆን እንደዚህ ነው እንዴ? እኔን ሳታስፈቅዱ እንዴት ቤት ትገባለህ? አይደለም ሰርፕራይዝ አድርገን ነው የምናወራቸው እንደዚህ ጀግናዎችን ብዙ ታሪክ። ተረጋጋና ቁጭ በልና እናወራለን። ተረጋጋ፣ ስሜታዊ አትሁን። ተረጋጋና እንነጋገር እስኪ። እንዴት አንቺ ዝም ብለሽ ታስገቢያለሽ ማለት? ተረጋጋ። ጋዜጠኛ ነኝ አለኝ። ስላንተ ጥሩ ነገር ተረጋጋና ልንገርህ። ቆይ ትሰማኛለህ? እሺ እኛ ያው አንተ እያልክ እንዳለው በሌላ ነገር ሳይሆን ከሚስት ጋርም እያወራን ነበረ። ያው ስለ አንተ ከተማው ላይ ይወራል።
ሙያ ዘርፍ ላይ እኮ አገባቡስ እንደዚህ ነው ወይ? እሺ ስለኔ ማወቅ ፈለጋችሁ ዝናም ተሰማ አይደለ? እንደዚህ ነው ወይ የምትገቡት? በሌለውበት ገብታችሁ ነው ወይ ቃለ መጠይቅ የምታደርጉ? አይደለም። ምን አይነት አካሄድ ነው? እንዴት መሰለህ አንተን ለማለት እኔ እኮ እናንተን ከስሼ ማሳሰር እንደምችል አታውቅም እንዴ? አንተ የህግ ሰው ነህ። እኛም እኮ ዞሮ የህግ ሰዎች ነን። እኛም የሚዲያ ሰዎች ነን አይደለ? እኮ ቢያንስ የሚዲያ ሰውን ብትሆን ለህዝብም ብትሰራ ፈቃድ ያስፈልጋል አይደል? ፈቃድ አለን ልናሳይ እንችላለን። እኛም ደግሞ ቢያንስ የኔንም ፈቃድ መጠየቅ ግዴታ ነው። እንዴት መሰለህ እኛ ምንድነው የምንሰራው እንደዚህ ብዙ ስራዎችን እየሰሩ ያሉ ብዙ እድገቶችን አስመዝግበው ግን በህዝብ ዘንድ ብዙ የማይታወቁ ሰዎችን ማወደስ ላይ ነው የምንሰራው። ለዚህም ደግሞ ብዙ ሰዎች ይማራሉ። አንተ ገና ወጣት ነህ። እንግዲህ ገና ወጣት የምትባል ሰው ነህ። ብዙ ስኬቶችን በዚህ ህይወት አግኝተሃልና በየቦታው ደግሞ ተስፋ ቆርጠው ተበላሽተው ያሉ ወጣቶች አሉ። ገብቶሃል አይደል? እኔ አሰራራችሁን አደንቃለሁ። ጥሩ ነው እንደዚህ የምትሰሩ ከሆነ። ግን እኔ አሁንም አእምሮዬ ውስጥ ያለው ለምን ሳታስፈቅዱ መጣችሁ ነው። አንደኛ እኔ በሌለውበት፣ ሁለተኛ ቃለ መጠይቅ እያደረክ ነበር አይደለም። እሷን እኮ አንድ የሚባለው እንግዲህ እኛ ሚስትህ ናት። አንድ ሰው ህይወቱ ሲወጥ ከኋላ የምታበረታው ሴት አለ፣ ሰው አለ የሚባል ታሪክ አለ። እንደ አባባል እንደ ሀገራችን ሁሉም ቦታ የሚነሳ ቃል እና ለዛም ነው ሚስት ነኝ ስትል ያው ስላንተም አንዳንድ ነገሮች ለመስማት ስላንተም ስራ ላይ ያለህን ጥንካሬ ብዙ ነገሮችን ስላንተ ምስክርነትን እየሰጠችን ነበር። የሚገርምህና እስኪ ከሷ እንግዲህ ስለ ስራ ጅማሮ ያለህን አንዳንድ ነገሮችን ነግራኛለች። ምንም ቢሆን ደግሞ በአንተ ልክ ልታወራን አችልም እና እስኪ ስለ ስራዎች ስለዚህ ስኬት ነገርን አሁን ላይ በጣም የምትፈለግ ጠበቃ ሆነሃል። ስም በየቦታው ይነሳል። ከብዙ ባለ ሀብቶች ጋር ስም ይነሳል እና እስኪ ስለዚህ ነገር ንገረን። አይ እኔ ብዙም ከባለ ሀብት ጋር የሚለው ቢቆየኝ ጥሩ ነው ማለት እኔ እንዲሁም ይህን ያክል ህዝብ ያውቀኛል የሚል እንትን አልነበረኝም። በእርግጥ የምሰራው ስራ ለህዝብ ነው። እናንተም ለህዝብ እንደምትሰሩት ሁሉ እኔም ለህዝብ ነው፣ ለተገፉ ሰዎች እንባ ነው እየሰራው ያለሁት እና ስራ ጥሩ ነው ይመስገን። ምናልባት ያው በትንሹም ቢሆን ገልጻልህ ሊሆን ይችላል ብዬ አስባለሁ። ሙሉውን ባትገልጽልህም እና ጥሩ እየሰራው ነው ያለሁት። ያው ስራ ከጀመርኩ ትንሽ ጊዜያትን አስቆጥሬያለሁ። ግን እዚህ ባለፍኩበት ጊዜ ውስጥ ብዙ በጣም ብዙ የተባሉ የተገፉ እንባዎችን የሚያለቅሱ እናት አባቶችን እህት ወንድሞችን የሚገባቸውን ለማስገኘት በጣም ታች ላይ ስል ቆይቻለሁ ማለት ነው እና ያ ስራዬ ነው እኔን እዚህ ድረስ ያደረሰኝ። በእርግጥ እኔ ለህሊናዬ ነው የምሰራው። ሰዎቹ ማግኘት ያለባቸውን ነገር እየተቀሙ እየኖሩ ብዙ ጊዜ ቆይተዋል እና ያንን ነገር ለማስቀረት እንግዲህ በትጋት እየሰራው ነው ያለሁት። ይሄ ነው የኔ ስራ። በጣም የሚገርም ነው። እስኪ ወደ ኋላው እንመለስና በዚህ ልክ እንደዚህ ለሰውም አሳቢ ለመሆን እንግዲህ በጣም ሰውን እየረዳ እንዳለ ነው አንተም እየነገርከኝ ያለውና ለዚህ እንድትበቃ ያደረገ ነገር ምንድን ነው? ወይም ደግሞ እንደዚህ አይነት አይምሮ እንደዚህ አይነት ሜንታሊቲ እንደዚህ አይነት ሀሳብ እንዲኖር ያደረገ ነገር ምንድን ነው? ማለት ያው እንዳልኩ ነው በቃ ለሰው ማዋል ደስ ይለኛል። ብዙሃኖች ኢትዮጵያውያኖች ብዙዎቹ በጣም ብዙዎቹ ማለት ይቻላል የተገፉ ናቸው እንዳልኩ እና የትንሽ ሰው ጫና ነው አገሪቷ ላይ ያለው። ይሄን ለማስቀረት ደግሞ ግዴታ መጣር መስራት መቻል አለብን። ለሰው መዋል ማደር መቻል አለብን። ያ በጣም እኔን ያሳስበኝ ነበር። ተማሪ ሆኜ ወደፊት ማድረግ ያለብኝ ያኔ ነው ማለት ዛሬ ላይ እደርሳለሁ ብዬ ያሰብኩትን ያቀድኩት ተማሪ ሆኜ ነው። ገና ዩኒቨርሲቲ ተማሪ ሆኜ ማለት ነው። ከዛ ከተመረቁ በኋላ ቀጥታ ትንሽ ስራ ማለት ለማግኘት ትንሽ ጊዜያት አልፎብኛል። ሆኖም ግን በጣም ጠንካራ ከመሆኔ የተነሳ ይመስገን ዛሬ ላለሁበት ደረጃ ደርሻለሁ። የብዙ ሰዎችን እንባ ማብሻለሁ ማለት ይቻላል ማለት ነው። አዎ እንግዲህ በዚህ ነገር በእውነቱ በጣም ስም ይነሳልና ግን ደግሞ አንድ ነገር አለ። እቺ ዓለም ለእውነተኛ ሰዎች አትመችም ይባላል። አንድ ሰው በእውነተኛነት እንደዚህ ሰውን በማገዝ ላይ የሰውን እንባ በማበስ ላይ እንደዚህ ሲሰራ ምን አይነት እስኪ ያጋጠሙህን ነገሮችን አጫውተኝ እስኪ በዚህ ስራ ውስጥ። ማለት በጣም ብዙ ፈተና ነው። የምትደሰትበት የምስኪን እንባ ማበሱ ቢኖርም በጣም ደግሞ ሊጎዱ የሚፈልጉ ሰዎች አሉ። በራሳቸው ጥፋት በራሳቸው ወንጀል እኔኑ ተወቃሽ የሚያደርጉ ሰዎች አሉ፣ ራሳቸው ባጠፉት ማለት ነው። እና ያ ትንሽ እንትን ይላል።
አእምሮን ማለት ምን አይነት ዘመን ላይ ደረስን፣ እንዴት ይሄን ያክል እንጨካከናለን የሚለው እንትን ይላል። እና እኔ በጣም ብዙ ለፍቻለሁ፣ በጣም ብዙ ማለት ነው። እስከ ድብድብ ሁሉ መሳሪያ እስከ መማዘዝ ደርሶብኝ ያውቃል። እንደዚህ አይነት ሁኔታዎችን አሳልፌያለሁ በጣም እንዳጠቃላይ ማለት ነው። እኔ ነኝ አልደፈርም፣ እኔ አንተ ማነህ የሚሉ አይነት ሰዎች ነበሩ። እነዛንን ማለት እኔ ጋር የመጡ ባለጉዳዮች የነዛን ኬዝ ሲዝ አቋርጥና ገንዘብ እንሰጣለን። አቋርጥ ከዛ ደግሞ በገንዘብ አይሆንም ስላቸው በማስፈራራት ማለት ነው። በግድያ ሁሉ በዛ አይነት ሁሉ ይሄን ያክል በጣም ፈተና ነበር። ግን እንዳልከው በቃ እንዳጠቃላይ ለእውነተኞች አትሆንም ዓለም። ይሄ ሀቅ ነው። ይሄንን ሁሉ አሳልፍ ያለው ሆኖም ግን መጨረሻ ላይ እውነት ማሸነፉ አይቀርምና ይመስገን አሁን ላለሁበት ደርሻለሁ። ምንም አንዲት ጭረት ሳይነካይ ብደበደብም ብመታም ይመስገን አሁን ላለሁበት ለዚህ ትዳር ባለቤቴ ማገዛኝ ለዚህ ደርሰናል። በጣም እና እንዳልከው በጣም ፈተና ነው። በጣም ምናልባት እናንተንም ሊያጋጥማችሁ ይችላል ብዬ አስባለሁ። አይነት ፈተና ለእውነት የሚሰራ ሰው ያውቀዋል። ታውቀዋለች ባለቤቴ። እንግዲህ በዚህም ነገር እሷን ብዙ ነገሮችን እየነገረችኝ ነበረ። እንግዲህ በጣም የምትገርም ልባም የሆነች ባለቤት ነው ያለች እና አብራችሁ እንግዲህ ብዙ እድሜ ይስጣችሁ ላለው እና እስኪ ከዚህ አንጻር አንተም ያው ከመነሻም ጀምረ ብዙ መስዋዕትነትን ከፍለህ እዚህ ጋር እንደደረስክ ነግረኸኛልና ብዙ ጊዜ ይነገራል ይሄ ለውጥ የብርሃን ቅስፈት ነው ይላሉ። እና እንዴት ነው ይሄ ለውጥ? እውነትም እንደነገርከኝ አንተም ዓለም ለእውነተኛ ሰዎች አትመችም በሚባልበት ጊዜ ላይ አንተም ደግሞ እንደዚህ እውነትን ይዘህ እንደዚህ በውሸት እኔ ለእውነተኛ ሰዎች አትመችም ያልኩ እኔ አሁንም እውነተኛ ሆኜ አልተመቸችኝም ማለት አይደለም። ፈተና ይበዛባል። ሆኖም ግን እውነት ማሸነፉ አይቀርም ነው የኔ ሐሳብ እንጂ እኮ ዓለም ለእውነተኞች ነች። ሐሰተኞች ለጊዜው ሊኖሩባት ይችላሉ። ከዛ ውጭ ግን እውነት ማሸነፉ አይቀርም እና እኔ ከመጀመሪያ ከትምህርት ቤት ሳለሁ ያለምኩት የተጓዝኩበት የእውነት መንገድ ፈተና ቢበዛበትም ውጣ ውረድ ቢኖረውም ስቃይ ቢኖረውም እንግልት ቢበዛበትም አሁንም በዛ መንገድ እየሄድኩ ግን ፈተናውን እያለፍኩኝ እዚህ ቦታ ላይ ደርሻለሁ። አሁን ላለሁበት ስኬት፣ አሁን ላለሁበት ዝና፣ አሁን ላለሁበት ስም፣ አሁን ላለሁበት ሀብት ደርሻለሁ። ይሄ ዞሮ ዞሮ እውነት ማሸነፉ አይቀርም። እውነት ማሸነፉ አይቀርም። ይሄ እውነት ነው። ለሌላውም ሰው ትምህርት የሚሆን ነው። እውነትን ይዞ የሚጓዝ ሰው እንግዲህ ጊዜው ይርቃል እንጂ የሚያሸንፍበት ጊዜ ይመጣልና ግን ደግሞ ወደ አንተ ህይወት ስናመጣው እንዴት ነው ይሄ እውነት እንደዚህ በቀላሉ በጥቂት ጊዜ ውስጥ ልትሰራ የቻለችው? ይሰራል ብዬ አምናለሁ። እንዴት ሰራ? እስኪ እንዴት ሰራ የሚለው እንዴት እንደሰራ ከኔ ላስረዳ። እንዳልኩ ብዙዎቹ ያስፈራሩኛል እና እንዳልኩ ብዙዎቹ ቢያስፈራሩኝም ብዙዎቹ ለመጥፎ ነገር ቢያስቡኝ ሌላ ደግሞ የነሱን እጥፍ በመልካም ነገር የሚያስብ ሰው አለ። ማለት የሆኑ ባለ ድርጅቶች ነበሩና ተጣሉ። እነሱ ተጣልተው አንደኛው የተከሰሰው በሐሰት ነበረ እና እንዲሁም እኔ ስሜ የታወቀው ከዛ በኋላ ነው ብዬ አስባለሁ። በሐሰት ተከሶ ድርጅቱ ተወሰደበት እና ያን ድርጅት እንዳስመልስ ለኔ ሰጠኝ ማለት ነው። እኔ እንዳልኩ መረጃዎችን አሰባሰብ ካጣራው ከየቦታው ያለውን እውነት ካወቅኩ ከደረስኩበት በኋላ ቀጥታ ብዙም ጊዜ ባልፈጀ ውስጥ ያንን ድርጅት ወደ እጁ እንዲገባ አድርጌለታለሁ። ስለዚህ የተነጠቀውን እና ከዛ ሂደት አንጻር ሰዎች እያወቁ መጣው። ገብቶሃል አይደለ? ማለት ትንሽ ከፍለው የሚያገኙ ሰዎች አሉ። አንዳንዴ ደግሞ ብዙ ነገር አስመልሰህላቸው ብዙ ነገር የሚከፍሉ ሰዎች አሉ። ማለት እንደ ጉርሻ አይነት ነገር። ከዛ አንጻር ከብዙ ሰዎች ጋር ከመተዋወቅ አንጻር እሰራለሁ። ለዛ ነው እዚህ ድረስ የደረስኩት ብዬ አስባለሁ። እና እንዲሁም እኮ በጣም እኮ ምስኪኖችን እኮ በነፃ ነው የምሰራላቸው ያለምንም ክፍያ። በጣም ብዙ ወጪ ጠይቆ ብዙ ነገር አድርጌ ያለምንም ክፍያ በነፃ እሰራለሁ። ግን ደግሞ በዛ ልክ ሌላ የነሱን እጥፍ የሚሸፍን ሰው አይጠፋም። ስለዚህ በጥቂቶቹ ቸርነት ህይወት በዚህ ልክ ሊለወጥ ቻለ ማለት ነው። በጥቂቶቹ ቸርነት ለዚህ ደርሻለሁ። ይሄ ነው እኔ ለዚህ የዳረገኝ። ምናልባት
ስለምታውቅ ሰው የምታብራራ ትችላለህ። ደስ ባሌ በጣም ጀግናና በጣም ጠንካራ ሰው የሚገርም ነው። እንግዲህ አንዳንዴ ከእውነት ጋር ስትሄድ በምን አይነት መንገድ ህይወት እንደሚለወጥ አታውቅም። በምን አይነት መንገድም እንደምትጠፋ አታውቅም። ከእውነት ጋር መጓዝ ብቻ በቂ ነው። ያ ነው እኔ ለዚህ በብርሃን ቅጽበት አሁን ላለሁበት ደረጃ። በእርግጥ እኮ ይህን ያክል የብርሃን ቅጽበት የሚባል አይደለም። ብዙ ጊዜ ፈጅቶብኛል እኮ እዚህ ለመድረስ ማለት ይባላል። እንግዲህ ያው 1-2 ዓመትን እንደዚህ ስራዎችን ከጀመርክ አይደለ እንደዚህ እንደቆየ ይነገራልና ያው ያለህ ነገር ግን አንድ ሰው እንግዲህ አንተ የህግ ምሩቅ ነህ። እንግዲህ አንድ ሰው ጠበቃ በዚህ ልክ ጠበቃ ሆኖ ብዙ ስራዎችን ለመስራት ብዙ ኤክስፔሪንሶች ይጠይቁታል። ከዛ በፊት ደግሞ በተለያዩ ስራዎች ላይ በመንግስት ቤት ማገልገል፣ በአቃቢ ህግነት ሊሆን ይችላል፣ በዳኛነት ከስር ጀምሮ ያደገበት መጥቶ ነው ብዙ ሰው የራሱን የሆነ የጥብቅናውን ስራ ደግሞ የሚጀምረው። በብዛት እንደዛ ነው የተለመደው በሀገራችን። አንተ ግን ከአንዳንድ ብዙ ስራዎችን ያገኘው እንደዚህ ህይወት እስኪለወጥ የበቃ ነው። ሰዎች እንደዚህ የፈጠነ ነው የሱ ለውጥ ብለው የሚያወሩት ከዛ አንጻር ነው። እና እስኪ ልክ ነው። ብዙ ውጣ ውረድ ይጠይቃል። በእርግጥ ያንን ማለፍ ይጠይቃል። ግን አንዳንዴ ብቃት ጥሩ ነው። ጉበዝ ስትሆን በቅጽበት ውስጥ የምትፈልገው ደረጃ ጉብዝና ብቻ በቂ ነው። እንደዚህ የሚገርም ነው። ሌላ ምንም ግዴታ ውጣ ውረድ ማለፍ አለብኝ ማለት አይቻልም።